الحمد لله رب العالمين، له النعمة وله الفضل وله الثناء الحسن. صلوات الله البر الرحيم والملائكة المقربين على سيدنا محمد وعلى سائر الأنبياء والمرسلين وعلى آله وصحبه أجمعين. إخوة الإيمان والأخوات، أيها الحاضرون، أحييكم بتحية الإسلام وتحية أهل الجنة في الجنة، فهي السلام عليكم ورحمة الله تعالى وبركاته. عن أبي أمامة رضي الله عنه أن رسول الله صلى الله عليه وسلم سأله رجل فقال: يا رسول الله، ما الإيمان؟ قال: إذا سرتك حسناتك وساءتك سيئاتك فأنت مؤمن. እንግዲህ ኸይር ነገር ሲባል እንቅፋቱ ብዙ ነው። ኢንሻአላህ ሶብር ያስፈልጋል። ሁላችንም ሶብርን ኢንሻአላህ እንቅፋትን አላህ ያንሳው። በጀመርነው ሐዲስ አቡ ኡማማ ባስተላለፉት ረሱላችንን አንድ ሱሐቢ ተነሳና አንተ የአላህ መልእክተኛ ሆይ ኢማን መልኢማን አላቸው። መቼም ሙእሚኖች በአላህ ወህዳንያ በረሱሉ ሪሳላ አምነዋልና ይሄ ኢማን ለመኖሩ ምልክት ከረሱል አለይሂ ሰላቱ ወሰላም ማግኘት ይፈልግ ነበርና ምንድነው ኢማን ብሎ ማለት ሲላቸው አንተ በምትሰራው ኸይራት የምትደሰት ከሆነ እንዲሁም ደግሞ ተኸይር ላይ ስትርቅና ከሸሪዓ ውጭ ትሰራ የሚሰማህ የምትጸጸት ከሆንክ አንተ ውስጥ ላይ ኢማን ለመኖሩ ምልክት ነው ብለዋልና ሷዲቁል አሚን። እንግዲህ በኸይር አላህ ያገናኘን ከብዙ እንቅፋት ከሸይጣንም ሸያጢን ኢንሲ ወልጂን ከሌላውም ሸዋጊል ሁሉ አላህ ጠብቆ ለይላ ያገናኘን ጌታ አወለል ሰው አድርጎ ከዛም የአህለ ሱና ወል ጀማ አቂዳን እንድንከተል ላደረገን ጌታ ምስጋና ሁላችንም ልናደርግ ይገባል። አልሐምዱሊላህ ረቢል ዓለሚን ሐምደ ዩዋፊ ኒዓመሁ ወዩካፊኡ መዚዳ። አወለን አላ አው ከፉር አላህ ለኛ የሚውለው ውለታ ትልቅ ነገር ነው። ሰለማህ ኢብኑ አብድላህ መልካም ስራውን አላህ ይወደድልዎትና ረሱላችን አለይሂ ሰላቱ ወሰላም ምን አሉ? መን አስበሐ ሚንኩም አሚነን ፊ ሲርቢህ ሙዓፈን ፊ ጀሰዲህ عنده قوت يومه فكأنما حزت له الدنيا بحذافيرها። ኢማሙ ትርሚዚ እንደዘገቡት ሷዲቁል አሚን አለይሂ ሰላቱ ወሰላም አንድ ሰው በተሰቦቹ ሰላም ሆነውለት በበተሰቡ ላይ ምንም አደጋ ሳይደርስ በሱ በአካሉ ላይ በሽታ ሳይኖር እንዲሁም ለለት የሚበላው የሚጠጣው ሳያጣ የሚበላው የሚጠጣው እንኳን ከተሟላለት ፈከአነማ ሒዘት ለሁ ዱንያ ቢሐዛፊሪሃ ይላሉ አህባቢ። ምንም ዱንያ በአጠቃላይ ለሰው እንዴት ተሰጠች ይቆጠራል፣ ምንም የቀረበት ነገር የለም ይላሉ። ስለዚህ አወለን ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ ይላል አላህ። በዲንም በዱንያም በቤተሰብም በእኛም ላይ አላህ ለዋለልን ውለታ አሁንም ይሄንን መገናኘት ላገራልን ለሆነ ለአላህ ሱብሓነሁ ወተዓላ አልሐምዱሊላህ ብለን ሹክር ልናረግ ልናመሰግን ይገባል። ለምን ኒዕማው ቀጣይ እንዲሆን ረሱላችንም ቀይዱን ኒዕመተ ቢሹክር ብለዋል። ያለውን አላህ ለሚፈልገው እያዋላችሁ አላህን እያመሰገናችሁ ኒዕማው እንዲቀጥል አድርጉ ይሉናል። وقال الله عز وجل إنما المؤمنون الذين آمنوا بالله ورسوله ثم لم يرتابوا وجاهدوا بأموالهم وأنفسهم في سبيل الله أولئك هم الصادقون. الله سبحانه وتعالى فأداة الحصر አማኞች የሚባሉት እነማን እንደሆኑ አላህ ከሙእሚኖች ያድርገንና ሙእሚኖች እነማን ናቸው ከተባለ የመጀመሪያው በአላህ ወህዳንያ ያመኑ ናቸው። ያው በአላህ ማመን ሲባል አንቢያዎች እንዳመኑት አንቢያዎች እንዲያስተማሩት መላእክቶች እንደሚያምኑት
ሷሊሆቹ አውሊያዎቹ ተቅዮቹ እንደሚያምኑት አላህ ለመኖሩ ጅማሬ የሌለው ለመኖሩ ፍጻሜ የሌለው يوجه من الوجوه ማንንም የማይመስል ብቸኛ የሆነ አላህ በእውነታውም በስራውም በባህሪውም ብቸኛ ጌታ ነው ብሎ ያመነና በረሱላችን አለይሂ ሰላቱ ወሰለም እንደው በሌሎችም ሩሱሎች ያመኑ ነው የሚለው አላህ ثم لم يرتابوا አመኑ በኋላም የማይወላውሉ ወጣ ገባ የማይሉ ادخلوا في السلم كافة እንዳለው وجاهدوا بأموالهم وأنفسهم في سبيل الله الشريعة الإسلامية لا ጥሩ ነገር ደግሞ ንብረታቸውንም እንደው ካስፈለገ መስዋዕትነት እስከ መክፈል ድረስ ነፍሳቸውንም ያዋሉ ሰዎች أولئك هم الصادقون الله أولئك ሲል በስመ الإشارة በضمير الفصل الصادقون ብሎ تعريف الجزئين يفيد الحصر እንደሚሉት ዑለማዎች አማኝ የሚባሉት እነዚህና እነዚህ ብቻ ናቸው አምኛለሁ ብሎ ለኸይር ነገር የማይደክም ጊዜውንም ሆነ ገንዘቡን ዛቱን የማይሰጥ ከሆነ ሰውየው አምኗል ማለት አይቻልምና ይሄ ላይ ሊታይ ይገባል الله من لنا إنما المؤمنون الذين إذا ذكر الله وجلت قلوبهم አማኞች ብሎ ማለት የአላህ አዘማ የአላህ ኢቃብ ስለ ሲራጥ ስለ ጀሃነም ስለ ሚዛን ሲነሳ ቀልባቸው የሚጨነቅ የሚሸበሩ የሆኑ ናቸው وإذا تليت آياته زادتهم إيمانا كذلك ደግሞ የቁርአን አንቀጽ የረሱል አለይሂ ሰላቱ ወሰለም ንግግር كذلك حكايات الصالحين ጥሩ ነገር ሲሰሙ ደግሞ ኢማናቸው ዳብሮ ወፍሮ ከነበረበት ጨምሮ የሚሄዱ ናቸው وعلى ربهم يتوكلون ሙእሚኖች ደግሞ በአላህና በአላህ ብቻ የሚመኩ ናቸው ሌሎቹ አህባቢ አስባቦች ናቸው ገንዘብ ሊያገኝ ይችላል የሰው ልጅ ዕውቀት ሊኖረው ይችላል ጉልበት ሊኖረው ይችላል ልጆች ሊኖሩት ይችላል ሌላ ነገሮችም አስባብ ዛሂራ አስባብ ማዲያ የሚባሉ ነገሮች ቢኖሩም ሙእሚን የሚመካው በአላህና በአላህ ብቻ ነው አልহামዱሊላህ አህሉ ሱና ወልጀማዓ እኛ የምንመካው በአላህና በአላህ ብቻ ነው አላህ ውጭ ያሉ ነገራቶች ሁሉም ሰበቦች ናቸው ብለን ነው የምናምነው ስለዚህ እህቶቼ ወንድሞቼ እስካሁን ብዙ ነገር ያው እንደተማራችሁ አውቃለሁ መጀመሪያ ሀድሙል ወሃቢያ ግሩፖችን የምትከታተሉትንም ይሄንን የሚያንቀሳቅሱት ወንድሞቻችንን አላህ ጀዛቸውን ቢአህሰን الجزاء ይክፈላቸው ማለት ተወዳለሁ አላህ ይጨምርላችሁ ማለት ተወዳለሁ ትልቅ ስራ ሰርታችኋል ለሸሪዓት الاسلاميه ትልቅ አስተዋጽኦ ያረጋችሁ ነው በሐቂቃ ለማውራት ይሄ ግሩፕ እንደስሙ የዋሃቢያን የነበረውን ውሸት የነበረውን ባጢል የሆነ አቂዳ እንኩትኩቱን ያወጣው ነው ለምን ሐቅና ሐቅ ስለሆነ ግን እስከዛሬ ይሄን ግሩፕ የምትማሩትም ሆነ የምትከታተሉት በቃኝ የሚያስብል ጉዳይ አይደለም ረሱላችን አለይሂ ሰላቱ ወሰለም እንዲያሉት አቡ ሰዒድ አልኹድሪ ባስተላለፉት ሐዲስ ለየሽባ المؤمنون من خير يفعله حتى يكون منتهى ጀና ከዚህ ዓለም ለቆ የጀነት ነህ እስከሚባል ያው መቼም ፋይሉ የሚዘጋው ሞቱ ሲመጣ ነውና የፈለገውን ያህል ኸይር ስራ ቢሰራ የፈለገውን ያህል ጥሩ ነገር ቢያደርግ በቃኝ አይልም ይላሉ ደግሞ ያንዲ ኸይር ስራ ቀቡል የመሆኑ ምልክቱም ከአንዲ ኸይራት ወደ ሌላ ኸይራት የምንሸጋገር ከሆነ ነው ይህንን ኸይር ነገር ለራሳችን አምነን ሌሎች እህቶቻችን ወንድሞቻችን እናቶቻችን አባቶቻችን እንዲይዙት ስንጥር ምንም ነገር አይደርስብንም ማለት አይደለም ሁላችንም ልናውቀው የሚገባው አነስ ኢብኑ ማሊክ ባስተላለፉት ረሱላችን አለይሂ ሰላቱ ወሰለም ምን ብለዋል يأتي على الناس زمان ወደፊት የሚደርስ የሚመጣ ግዚያት አላሉ الصابر فيهم على دينه
ከልቃቢዚ አለል ጀምር ኢማሙ ትርሚዚ በዘገቡት ረሱል አለይሂ ሰላቱ ወሰላም አቂደተ አህሊ ሱና ወልጀማ እውነት ይሄ የአንቢያዎቹን ቅድም እንዳልነው የአርባዓተል አኢማ የአቡ ሐኒፋ የኢማሙና ሻፊዒ የኢማሙ ማሊክ የአህመድ ኢብኑ ሐንበል የአሽዓሪያዎቹ ማቱሪዲያዎቹ በዓለም ከ195 የሚከተለው ይህን አቂዳ ትክክለኛ አቂዳ ከነብዩላህ አደም ጀምረው እስከ ረሱል ድረስ አለይሂ ሰላቱ ወሰላም ያስተምሩት የነበረውን አቂዳ ሲይዝ ብዙ እንቅፋቶች ብዙ ችግሮች ብዙ ውጣ ውረዶች ያጋጥማሉ። በዛን ሰዓት ሐቅን ይዞ ሐቅን እውነትን አስተላልፋለሁ ብሎ ማለት በእጁ ሰዓት እንደመጨበጥ ነው። ያን ሰዓት ቢጥለውም ይጠፋል ቢይዘውም ያቃጥላል ብለዋልና እንዲህ አይነት ነገሮች ቢያጋጥሙ እንኳን በክብሬ ላይ መጣ በጥቅሜ ላይ መጣ በህይወቴ መጣ ሳንል ሁላችንም ኢንሻአላህ ሶብረን ነፍስያም ሸይጣንም ሸይጣን ስንል የሰውም ሸይጣን የነፍስያም ሸይጣን ሳይበግረን በሐቅ ላይ ኑረን በሐቅ ላይ ወደ አኺራ እንድንሄድ ሁላችንም መጠንከር አለብን። ሁላችንም ዱዓ ልናረግም ይገባል። ለምን ወዕቡድ ረበከ ሐታ የእትየከ ልየቂን ነው የተባልነው። አንድ ሰው እውነትን የሚይዘው አንድ ሰው ለሸሪዓተል ኢስላሚያ የሚጥረው ወንድሞቼ ገና ወጣቱ ነው እስከሚያገባ ድረስ አይደለም፣ ወይም አግብቶ ወንድም ይሁን ሴት እስከሚወልድ ድረስ አይደለም፣ ወይም እስከሚከብር ድረስ አይደለም፣ እስከሚሸመግል ድረስ አይደለም። አንድ ሰው ሊጥር ሊደክም ብዙ ነገር ሊሰራ የሚገባው እስከመቼ ነው ካላችሁ ከዚች ዓለም ለቆ እስከሚሄድ ድረስ በሐቅ ላይ ጸንተን ሐቅን ልንይዝ ይገባል። አሊ ኢብኑ አቢ ጧሊብ ባስተላለፉት ረሱላችን አለይሂ ሰላቱ ወሰላም በተናገሩት አንድ ሰው 6 ባህሪያት እሱ ላይ የሚታይበት ከሆነ 6 ባህሪያቶች እሱ ላይ የሚከሰቱ ከሆነ ይሄ ሰውዬ ለጀነት ለሚያዲያ ለልጀነቲ መጥለባ ወላ አኒ ናሪ መህረባ ወደ ሰዓት ለመሄጃ የቱ ክፍተት ቀዳዳ የለም። ጀነትን ለማግኘት ደግሞ ሁሉን መስመር ይዟል። የጀነትን ማግኛ መንገዱንም ይዟል። ጀነትን ለማግኘት ከጀሃነም ነፃ ለመሆን ትክክለኛ መስመር ይዟል አሉ። እነዚህ ነገራቶች እዚህ የገባን ወንድሞቻችን ከዚህም ወተን እዚህ ላልገቡና ላልተመቻቸውም የምናስተላልፈው በእኛ ህይወት ላይ ሊታይ የሚገባ ከጀሃነም አላህ ነፃ እንዲያወጣን የጀነት እንዲያረገን የምንሰራው ነው። የመጀመሪያው ምንድነው ያሉት ረሱል አለይሂ ሰላቱ ወሰላም ማን አረፈ አላህ አጣዐሁ መጀመሪያ አላህን አውቆ አላህን የታዘዘ ሰው አሉ። አላህን ሳያውቅ አላህን ቢገዛ አንድ ሰው ምንም ተቀባይነት የለውም። የፈለገውን ያህል 80 90 ዓመት 300 400 ዓመት ከዛም በላይ 1000 ዓመትም ተሰጥቶት ቢሰግድም ቢጾምም ቢዘክርም ሶደቃ ቢሶድቅም ለየቲሞች ቢያበላም ቢያጠጣም መጀመሪያ አላህን ሊያውቀው ይገባል። አላህን ማወቅ ማለት ዑለማዎቻችን እንዳስተማሩት ቅድምም እንዳልነው አላሁ ሱብሓነሁ ለይሰ ከሚስሊሂ ሸይ ፈላ ተድሪቡ ሊላሂ አልአምሳል እንዲያ ሰውንም ጅንንም መላእክትንም ጉዑዞች ነገሮችን አላህን የሚገዛ ከሆነ አሉ ኢማሙ አልገዛሊ እንዲያሉት ላ ተሲሑ ለኢባደቱ ኢላ በዕደ ማዕሪፈት ልማዕቡድ ሰውየው አቂዳውን ሳያስተካክል ወደ ኢዳው ከንቱ ነው መሰረት የለውም አሉ። ብዙ ሙጀሲማዎችን ታያላችሁ። ብዙ አባጢል የሚሰሩ ሰዎች ቢስሚላህ ይላሉ፣ ሐጅ ሊያረጉ ይችላሉ፣ መስጊድ ሊሰሩ ይችላሉ። እነዚህ በእስላም ሽፋን ሆነው እስልምና የሌላቸው ጉዑዝ አምላኪዎች ማለት ነው። ወይም ከእስላም ውጭ የሆኑ በግልጽ
በእስላም ሽፋን ሳይሆኑ የተቸገረን የሚያበሉ ብዙ ኸይር ተስተካከለ ድረስ አላህን ታዘዙ አላህን ተገዙ ማለት በፍጹም አይቻልም። የመጀመሪያው አቂዳ ነው። እዚህ ያለነው አልহামዱሊላህ ይህን አቂደተን ሷሂሃ ስለሰጠን አላህ ስለወፈቀን ከልብ የመነጨ ምስጋና 24 ሰዓት እናመሰግነው ይገባል። ሁለተኛ من عرف الشيطان فعصاه ሸይጣን ሸያጢን الانس والجن እሱም በሚገባ የሸይጣንን ተንኮል አውቆ ያንን የራቀ ሰውዬ ነው አላህ የጀነትን መስመር ያስያዘው ከጀሃነም ነፃ የሚወጣው አሉ። በሶስተኛ ደረጃ من عرف الحق فاتبعه አንዱ ሰው ሐቅን ያውቃል ሐቅ መሆኑን እናውቃለን ይላል። ግን ሐቅን ሐቅ መሆኑን ማወቅ ብቻ ሳይሆን በቂ የሚሆነው ሐቅን አውቆ ሐቅን መከተልም ግዴታ ነው። አራተኛ من عرف الباطل فاجتنبه አንድን መጥፎ ነገር ባጢልን ባጢል መሆኑን አውቆ ከባጢል የሚርቅ ከሆነ ነው። ብዙ ሰዎች ይሄ ነገር ትክክል አይደለም ሸሪዓው አይፈቅደውም አቂዳውም ይሄ ተበላሸ ነው ሲባል አዎ እኛ እኮ ውሸት እንደሆነ ትክክል እንዳልሆነ እናውቃለን ይላል። ግን ከዛ አይርቅም። ይሄ ከሆነ ትክክለኛውን መስመር ይዟል አይባልም። ባጢልን ባጢል መሆኑን አውቆ ከባጢል የሚርቅ ከሆነ ነው አሉ። አምስተኛ من عرف الدنيا فأعرض عنها ዱንያን ዱንያ መሆኗን ጊዜያዊ እንደሆነች አሁን ብዙ ሰዎች ነበሩ ስልጣኑን የያዙ የከበሩ ዓለምን እንደፈለጉ የሚሽከረከሩባት እነሱም የሉ አሁንም ያለው ነገር የለም ኋላ ሌላ ነው የሚመጣው። ግን ዱንያን ዱንያ መሆኗን አውቆ ሸሪዓው ባዘዘውና እስላም ባስቀመጠው የሚከስብ ዱንያን ጭራሹኑ አትረስ አትነግድ አትከስብ አላለም ሸሪዓተል እስላሚያ። ግን ሐላልን ፈልጎ ሸሪዓተል እስላሚያ በይህ መልኩ ዱንያን እንድንሰራ ፈቅዷል አልፈቀደም። ሐላሉ የቱ ነው ሐራሙ የቱ ነው ብሎ ዱንያን የተጠነቀቀ ነው አሉ። ስድስተኛ من عرف الجنة فطلبها ጀነትን አውቆ ጀነት ብሎ ማለት ሐያተን ጠይባ ያለባት ሁሉ ጊዜ ሐያት እንጂ ሞት የሌለበት ሁሉ ጊዜ ደስታ እንጂ መከፋት የሌለበት ሁሉ ጊዜ ወጣትነት እንጂ ማርጀት የሌለበት ሁሉ ጊዜ አብሮ መኖር እንጂ መለያየት የሌለበት ጀነት ነው። ዱንያ ከሆነማ ጅብሪል ለረሱል ማለይሂ ሰላቱ ወሰለም እንዲያላቸው አህቢብ መን ሽእተ ፈኢነከ ሙፋሪቁ ብላቸዋል። የፈለከውን ያህል ውደድ ለረሱሉ ሲላቸው ምክሩ ለኛም ነው። የሰው ልጅ ሚስቱን ሊወድ ይችላል ዱንያውን ሊወድ ይችላል ቤቱን ሊወድ ይችላል ልጆቹን ሊወድ ይችላል ሸኹን ደረሳውን ሊወድ ይችላል ሌላ ጓደኛውን ሊወድ ይችላል። ፈኢነከ ሙፋሪቁ ግን መነጠል አለ መለያየት አለ ይላል። ወአመል ማ ሽእተ ፈኢነከ መጅዚዩን ቢህ የሰው ልጅ ኸይረን ወሸራ ማንኛውንም ስራ ይስራ የውመል ቂያማ የስራ ውጤቱን ያገኛል። ኸይር የሰራም ኸይርን ነው የሚያገኘው አላህ ኸይር ከሚሰሩት አላህ ያድርገንና መጥፎ የሚሰራም እንደሁ የመጥፎ ስራ ጀዛው ይጠብቀዋል። ስለዚህ ጀነት ብሎ ማለት ሁሉ ጊዜ አብረን የምንኖርበት መውት የሌለበት አገር ጀነት ነውና ጀነትን አውቆ ጀነትን በአግባቡ የጀነትን መፈለጊያ መስመር ይዞ የሰራ ሰው ይሄ ጀነትን ለማግኘት ጥሩ መስመር ይዟል። ከጀሃነምም ለመራቅ በጣም የሰው ብዙ መሳፋ ብዙ መንገድን ቆርጧል አሉ። እነዚህ 6 ነገራቶች እኛ ጋር ሊታዩ ይገባል። አህበቲ ለምን ቢባል አሁን ያለንበት ወቅት በጣም አስቸጋሪ ነው። እንደምታውቁት በተለይ በዲነል እስላም ሽፋን ሆኖ ሰዎች ከትክክለኛው መስመር ከሸሪዓተል እስላሚያ የሚወጡበት ዘመን ነው። በአሁኑ ወቅት ላይ እንደምታውቁት ሁላችሁም እንደምትረዱት ለሙስሊሞች አዕዘመል መሷኢብ ትልቅ መከራ ትልቅ ችግር ትልቅ ባላ ትልቅ አደጋ ምንድነው ቢባል ዑለማዎች እንዳሉት ውጁዱል ወሃቢይን አሉ። በሸሪዓተል እስላሚያ ስም የመጡ
ይሁዳዎች ፈብርከው እስላምን ለማጥፋት አምርተው በሙስሊሙ ውስጥ እንዲገቡና የሙስሊሙን አቂዳ እንዲያበላሹ የሙስሊሙን አኽላቅ እንዲያበላሹ ሙስሊሙን አንድነት እንዲያሳጡ የተላኩ ወሃቢያዎች በአገርም ውስጥ ከሀገርም ውጭ የሙስሊም ዋና ቁጥር አንድ ጠላት እነሱ ናቸው። ይሁዳውም ጠላት ነው፣ ነሷራውም ጠላት ነው። ምንም ጥያቄ የለም። ሌሎቹም ጥሩ ናቸው ማለት አይቻልም። ቢያንስ ግን ሐዱን አውቆ ሙስሊሙም ያ ባጢል እንዲሆነ አውቆ ይርቃቸዋል። እነዚህ ግን ሙስሊሙ ሚንበር ላይ ቆመው በጣም የሚገርመው የሙስሊሙን ጀለብያ ለብሰው የሙስሊሙን ጥምጣም ኩፍያ አድርገው ግን የሚያስተምሩት የይሁዳን አቂዳ ነው። አቂደተን ሶሂሃ አቂደተ አህሊ ሱና ወልጀማዓ በአብዛኛው እንደምታዩት በአሁኑ ሰዓት ልክ ረሱል አለይሂ ሰላቱ ወሰላም መጀመሪያ ሲላኩ እንደነበረው ለብዙዎቹ ሩቅ እየሆነባቸው ነው። ይሄንን ባጢሉን ፎርጂዱን ለምደው ማለት ነው። አምር ኢብኑ አውፍ ባስተላለፉት ሐዲስ ረሱል አለይሂ ሰላቱ ወሰላም ምን ብለዋል መሰላችሁ? ኢነ ዲነ በዲአ ገሪባ ወይርጂኡ ገሪባ። ነቢዩላህ ኢሳ ታረጉ ጀምሮ ረሱል እስከሚላኩ ድረስ በዘመነ ፈትራ ጊዜ ሰዎች ጉዕዛትን ዝም ብለው ለዚህ ጣማል የማይባለው ሁሉ ሲያመልኩ ረሱል አለይሂ ሰላቱ ወሰላም መተው ግን ቁሉ ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ ሲሉ ምን አሉ መሰላችሁ? አጀዐለ አልአሊሀተ ኢላሃን ዋሂዳ ኢነ ሃዛ ለሸይኡን ኡጃብ። እኛ 360 ከዛም በላይ ጌቶች ብለን እያመለክን ችግራችንን ለመፍታት ያልበቁ እነዛ ሁሉ ሆነው ሙሐመድ ለዓለም አንድ ጌታ ይበቃል አለ። ይሄ እኮ የሚያስገርም በጣም የሚገርም ጉር ነው ሲሉ ነበር። ላኢላሃ ኢላላህ በሉ ማለት በጣም አስገርሟቸው ማለት ነው። ረሱልም እንደው ምን አሉ? ኢነ ዲነ በዲአ ገሪባ፣ ልክ እንደማይታወቅ እንደ ሰው ሀገር ሰው ሆኗል። ወይርጂኡ ገሪባ፣ መጨረሻም ቂያማ እየደረሰ ሲመጣ እንደዙ ሰዎች ያን እውነትን መናገር ልክ እንደ መጀመሪያው ይሆንባቸዋልና ፈጡባ ሊልጉረባኢ الذين يصلحون ما افسد الناس من بعد من سنتي ያሉ ረሱል አለይሂ ሰላቱ ወሰላም። ጀነት ለነሱ ናት። ጀነትን አላህ ይወፍቃቸው። ጀነት ለነዚህ ሰዎች ተረጋገጠላቸው። ለእንዴት አይነቶቹ? እነዛ ሌሎች ያበላሹትን እያስተካከሉ ሰውን ወደ ነበረበት ወደ አስፋልቱ ለሚያስገቡ ጀነት ለሚያስገቡ ሰዎች ጀነት ሰበተላቸው አሉ። ሚን ሱነቲ ማለት ዑለማዎች እንደፈሰሩት እዚህ ላይ የረሱል አለይሂ ሰላቱ ወሰላም ዋናው ሱናቸው ምንድነው ቢባል አቂዳቸው ነው። ስለዚህ አህባቢ በጣም ከሚገርመው በአሁኑ ሰዓት ላይ አላሁ ሱብሓነሁ ወተዓላ በቁርአኑ እንደነገረን ረሱል አለይሂ ሰላቱ ወሰላም በሐዲሰን ሶሂሃቸው እንደነገሩን አላህ ለመኖሩ ጅማሬ የሌለው ለመኖሩ መጨረሻ የሌለው فإن الله لغني عن العالمين ከአርሽም ከኩርሲይም ከሰማይም ከአይታ መخلوقات አላህ ፈላጊ አይደለም። መፈለግ አላህ ደግሞ ከማንም ፈላጊ አይደለሁም ብሎ በቁርአን ነግሮናል። በረሱል አለይሂ ሰላቱ ወሰላም ሐዲስ ተመረናል ሲባሉ አይደለም አላህ እኛን ካልመሰለ አንገዛም የሚሉ በጣም ለሙስሊሙ ትልቅ ሙሲባ የሆኑ ወሃቢዮች የተፈለፈሉበት የተፈበረኩበት ዘመን ነው። ይሄ ለአብዛኛው ምንም ለማያውቀው አቅሉን ለማይጠቀመው ጃሂል አላሁ መውጁዱን ቢላ መካን፣ አላህ ቦታ አቅጣጫ የማያስፈልገው ቦታ አቅጣጫ አርሽ ኩርሲይ ሳይኖር የነበረ ጌታ አሁንም ካለ ቦታ ያለ ነው ሲባል እንኳን አይ ቦታ ካልሰጠ ነው እንደኛው እጅግር ከለለው እኛን ካልመሰለ አቅጣጫ ካልተሰጠው የለም ማለት ነው ብለው የሚተረጉሙ አቅላቸውን የማይጠቀሙ አቅላቸው ዕውቀት በማጣት የቀነጨሩ ሰዎች ይህን የሚያስተምሩበት ዘመን ላይ ደርሰናል። እውነት መነገርም ስላለበት ይህን ስንል አንዳንድ የማይገባቸው ሰዎች ተህዚርና ስድብ የማይገባቸው ስድብ ነው አተነካኳቸው ይላሉ። በጭራሽ
ረሱል አለይሂ ሰላቱ ወሰላም አሉ ብለው አይሸት ባስተላለፉት ሐዲስ ምን አሉ መሰላችሁ? إذا رأيتم الذين يتبعون ما تشابه منه فأولئك الذين سماهم الله فاحذروهم الشاب የሆኑትን አንቀጾች እየተከታተሉ الرحمن على العرش استوى ብሎ ሲነገር የዑለማዎቹ የተረጎሙት ምንድነው ረሱል ያስተማሩት ምንድነው ሳይባል ነግሮናል ብለው አርሽ ላይ ነው የሚሉ ስለ አይድ ሲነገር ስለ ተለያዩ ነገራቶች ሲነገሩ ዛሂሩን ያሙተሻቢን እየተከታተሉ የአላህን ባህሪ የሚሰጡ ሰዎች አላህ في قلوبهم زيغ ቀልባቸው የዛጉ ያላቸው እነዚህ ናቸውና ተጠንቀቋቸው አደራ በነዚህ አቂዳችሁን እንዲያትበክሉ ብለዋል ረሱሉ ብለው አይሻ ናቸው የነገሩ አይሻ እንግዲህ ከረሱል አለይሂ ሰላቱ ወሰላም የሰሙትን ለኛ ሲያስተላልፉ ማለት ነው አንድ ሰው ዝም ብሎ ቢስሚል እስላም ስለመጣ ብቻ ቃል አላህ ቃል ረሱሉላህ ስላለ ብቻ እውነት ነው ያስተላለፈ ያለው ሊባል አይገባም አህባቢ በአለምም ቢከድ እውነት ለመናገር በአገራችንም ስነድ እነዛ ትልልቅ ታሪክ ያጻፉት ታሪክ ሁሉ ጊዜ የሚያወሳቸው ትልልቅ ዑለማዎች በአጠቃላይ አሁን ይሄን የምናስተምረውን አቂዳ አሁን የምንማማረውን እስከዛሬ እናንተን ኡስታዞቻችሁ አሳቲዛዎቻችሁ ሲያስተምሩት የነበረውን ነበር ሲያስተምሩ የነበሩት ይሄን ማስተማር አዲስ አይደለም ይሄን ማስተማር ማለት ለጥቅምም አይደለም ይሄን ማስተማር የምናስተምረው ቲፎዞ ለመሰብሰብ በፍጹም አይደለም አንድ ሰው ከዛ ከተሽቢህ ወጥቶ ከተሽሲም ወጥቶ ትክክለኛውን አቂዳ ይዞ ከጀሃነም ነፃ ሆኖ የጀነት እንዲሆንና እንዲሆን ብቻ ነው እንጂ አንድ እንክርዳድ ወይም ሌላ አንድ አዝመራ ላይ ተመሳስሎ ስለገባ ስንዴና እንክርዳድ አንድ ነው ማለት አይቻልም በርግጥ እነዚህ ሰዎች ተፈልፍለው ከዛሬ 25 30 አመት በፊት ሳይመጡ ቀደምት የነበሩት መሻይኾች አቂዳውን ቢያስተምሩም ስለነዚህ ሰዎች በአገራችን ላይ ስላልነበሩ ምንም የሚያሻግላቸው ነገር አልነበረም በውጩም ላይ ያው መሐመድ ኢብኑ አብዱል ወሃብ ከመጣ በኋላ የተሰራጨ አቂዳ ነው ግን መጀመሪያ ላይ 700 አመት ከ600 አመት በኋላ የመጣ አህመድ ኢብኑ ተይሚያ ይሄን የተጅሲም የከራሚያዎችን አቂዳ ቢጀምርም ዑለማዎቹ ብዙ ጥረት ስላደረጉ ወዲያውኑ እንዲንቆላሽ አድርገውት ኪታቡ ሁሉ እንዳይሰራጭ ተደርጎ ነበር መሐመድ ኢብኑ አብዱል ወሃብ መጥቶ በኋላ ከፖለቲካው ጋር ተቀላቅሎ አህለ ሱና ወል ጀማዓዎችን ገሎ ብዙ ግፍ አስኪዶ ይሄ ባጢል የሆነ አቂዳ እንዲሰራጭ አድርጎታል የዋሃቢይነት አቂዳ እውነት ለመናገር ጀነት የሚያስገባ አቂዳ ሳይሆን ፖለቲካ ነው እንደምታውቁት በአህለ ሱና ወል ጀማዓ ላይ የለለ ነገር መዋሸት የሚያመጡት መረጃ በጭራሽ አضعፍ من بيت العنكبوت ከሸረሪት ቤት የደከመ ምንም ሊያዋጣ የማይችል እንጂ በቂ አይደለም እንደው ዙ ላይ ብቻ አላህን አርሽ ለመስቀል الرحمن على العرش استوى ብሏል الرحمن على العرش استوى ብሎ የነገረን እሱ ነው ይላሉ መንገርማ وهو معكم اينما كنتم ብሎናል አላህ ዛሂር ዝም ብሎ ይተርጎም ከተባለ وهو بكل شيء محيط የሚላል እንዲህ አይነቶቹ አያቶች ዑለማዎቹ ምንድነው የተረጎሟቸው ለአላህ ተስማሚ የሆነ ባህሪ ምንድነው ብለው እንግዲህ አህለ ሱና ወል ጀማዓ በሰፊው አስተምረዋል አሁንም አላህ ያቆያቸውና ከሴቶችም ከወንዶችም ያሉት አሳቲዛዎቻቸው ይሄን ያስተማሩ ነውና ይሄንን አቂዳ ሁላችንም ጠንክረን ይሄን አቂዳ ሁላችንም በአግባቡ ይዘን ከጀሃነም አደጋ ወጥተን የጀነት እንድንሆን ሁላችንም እንጣር ነው የምለው በሐቂቃ ያው ተዛሬም ብዙ ተብሏል ወደፊትም ብዙ ይባላል እንጂ በአንዴ ጊዜ ብቻ ተነግሮ የሚያልቅ አይደለም ግን አህለ ሱና ወል ጀማዓ ማለት እንደው ዝም ብሎ አንገቱን ደፍቶ ሐቁንም ባጢሉንም አግበስብሶ የሚሄድ ሳይሆን ሐቅን ሐቅ ነው ባጢልን ባጢል ነው የሚል ነው ሐቅን የሚያለባብስ ከሆነ በአህለ ሱና ስም መጥቶም ከዛሊከ በተለይ በአሁኑ ሰዓት እንደምታውቁት
ወሃቢያ በግልጽ ሲመጣ ዓለምም አንቀሮ የተፋው ነው። አገራችንም ላይ ብዙ ግንዛቤ ስለሆነ ትንሽ የተከራዩዋቸው ሰዎች አሉ። ደግሞ አንዳንዴ አረንጓዴ እያለበሱ የሚልኳቸው፣ አንዳንድ ጊዜ ረጅም ጺም ነጭ ጺም አድርገው እንዲመጡ የሚያደርጓቸው ሽማግሌዎች ሁሉ አሉ። በነዛ የሚያስተላልፉት ቀጥታ እነሱ የሚምጡ በተዘዋሪም ባጢል ነው፣ ሐቅ ነው ብለን ሳንሸወድ ረሱላችን አለይሂ ሰላቱ ወሰላም እንዳሉት ሙእሚን ብሎ ማለት ከይስ ብስል ነው ያሉት ለአቂዳው፣ በተለይ ለቀብራችን ለሲራጥ ለማህሸር ነው። ይህን ስንል በእነሱ ላይ ሚስቃለ ዘራ የምንዋሽባቸው አንድም ነገር የለም። በኪታባቸው የሚያስቀምጡትን ብታዳምጧቸው ደግሞ በምላሳቸው የሚሉትን ነው። ተሜትም አይደለም ፊት ለፊትም ቀርበው አይደለም። አሁን አይነቱ መድረክ ላይ ቀርቶ ለትንሽ እንኳን በጣም ትንሽ አንድ ሰሙ አቂዳውን ለተማረ ሰው ቀርበው መከራከርም ቀርበው ማሳመንም ወላሂ አይችልም። በሐቂቃ ለመናገር አለሱና ወልጀማዓ ካገኛቸው ከረማዲን ይሽተደት ቢሪ ሆኖ የሚያረጋቸው ለአየር የተሰጠ ዱቄት እዚህ ገባ እንደማይባለው ሁሉ አለሱና ወልጀማዓ ጋር ቀርቦ ወሃቢያ ውጤታማ አይሆንም። በጎን ይሄዳሉ፣ ስም ያጠፋሉ፣ የፖለቲካ ስራ ይሰራሉ። ለመዋሸትም ለማጭበርበርም ለማቅጠፍም በጭራሽ ምንም ነገር የሚፈሩ ስለሌላቸው ይሄ ደግሞ በማስረጃና እውነት የሆነውን ነው የምንነጋገረውና ዛሬ አላህ ብሎላቸው እዚህ የገቡም ሰዎች ካሉ እውነታውን ነው የምንነግራቸው። ያ እነሱ የታ ብለው የሚያመልኩት አላህ አይደለም። አላህ ብለው ስም ሰጥተው በቀልባቸው በውስጣቸው የሳሉት ስዕል ነውና እባካችሁ ስዕል አታመልኩ፣ መክሉቅ አታመልኩ። መክሉቅን ያመለከ ነቢይንም ይሁን ወልይንም ይሁን መላኢካንም ይሁን ፈላህ አይወጣም። ስለዚህ እኛ የምንላቸው አላህና አላህን መህማ ተሰወርተ ቢባሊከ ወላሁ ቢኺላፊ ዛሊክ ያሉት እነ ኢማሙ አሕመድ ናቸው ሙሐዲሶቹ፣ እነ ዙኑኒል ሚስሪ ናቸው። የፈለከውን ያህል አንተ በወህምህ በአቅልህ አላህን ደርሳለሁ ብለህ ብትስል አንተ የምትስለው ሳይሆን አላህ ሌላ ነው፣ አንተ የምትስለው ሌላ ነው ነውና ያሏቸው። አላህ እግሩን ጀሃነም የሚያስገባ አኺረ ሌሊት ሲሆን ወደ ሰማው ዱንያ የሚወርድ አርሽን የሚፈልገው እናንተ እንደምትሉት ሳይሆን አላህ ረሱሉን አለይሂ ሰላቱ ወሰላም አላህ ብለው ያስተማሩን አላህ ሁሉን የማድረግ ችሎታ ያለው አላህ ብሎ ማለት ማንንም የማይመስለው አላህ ነውና አላህን እንገዛ ነው የምንላቸው። እነሱ በአህለ ሱና ወልጀማዓው ላይ ቀጥፈው አህለ ሱና ወልጀማዓውን ሲያከብርም ነብይ እንደሚያመልክ መሻይኾችን ወልዮችን እንደሚያመልክ አድርገው የሚያወሩት ወሬም ውሸትና ውሸት ነጭ ውሸት ነው። እኛ ነብይንም ወልይንም መላኢካንም ሌላንም አካል አናመልክም። የምናመልከውም አላህን ብቻ ነው። ረሱሎችን ሁሉንም ሩሱሎች እናምንባቸዋለን። አላህን ፈሪ ተቅይ ሙእሚኖችን ወልያቶችን እናከብራቸዋለን ወልይ እንደመሆናቸው። ከዚህ ያለፈ ሌላ አቂዳ የለንምና አላህ የወፈቃችሁ ሰዎች ኢን አሕሰንቱም አሕሰንቱም ሊአንፉሲኩም ወኢን አሰእቱም ፈለሃ ነው የሚለው ቁርአን። ጥሩ ብትሆኑ የምትጠቅሙት ራሳችሁን ነው፣ ከዛ ውጭ ከሆናችሁ ግን የምትጎዱትም ራሳችሁን ነው ይለናልና ቁርአን። ይሄ ልህም የሚያስፈልገው ጉዳይ አይደለም። እውነት ለመናገር ሰው ሐቅ የሚይዘው ለማንም ብሎ ሳይሆን ለራሱ ሲል ነው። ምናልባት ሐቅ የሚያስይዘው ሰው በደከመበት ከአላህ ጀዛ ይፈልጋል እንጂ አብር የምንገባው ብቻችንን ነው። ሲራጥ ላይ ችግሩ የራሳችን ነው። ማህሸር አለ ወደፊት እንደ ዱንያ የማይዋሽበት ዱንያ ላይ ሰው እንደሚያጭበረብረው አጭበርብሮ የማያልፍበት ከባድ ወደፊት ጊዜ ከባድ ቂያማ ቀን ይጠብቀናልና ወንድሞቼ እህቶቼ ዛሬ አላህ ወፍቋችሁ እድለኛ ሆናችሁ የመጣችሁ ምናልባት የሚባለውን እንስማም ብላችሁ የመጣችሁ ረሱል አለይሂ ሰላቱ ወሰላም በሐዲስ እንዲያሉት ቀውሙን ላይሽቃ ጀሊሱሁም የሚለው ቡኻሪና ሙስሊም የተዘገበ ሐዲስ እንዲተሰባስበው ኢልም ሲቀራ እንዲተሰባስበው ኸይር ነገር ላይ አላህን ሲዘክሩ ሰዎች ያአላህ ተምራቸዋል ሚን አህሊል ጀና ሆናቸዋል ሲባል
መላእክት እውነታውን ለማውራት አንዳንዶች አሉ የመጡት ይሄንን አስበው ሳይሆን ለተለያየ ጉዳይ ነው ብለው ሲሉ هم قوم لا يشقى جلسهم አብሮ ከነሱ ጋር የተቀማመጠ ከነሱ ጋር የመጣ እሱም ይማራል ከሚባለው እንድንሆን ለሁን ትተን እስከ ዛሬው ያለፈው አልፏል። ካሁን በኋላ ሀያታችንን አስተካክለን በተለይ እንደዛ ወሃቢያዎች እንደሚሉት የሚወጣ የሚወርድ አካል ያለው ጀሃነም እግሩን የሚያስገባ ጌታ ብሎ የሚለው ተውበት ብቻ አይደለም የሚጣመውና ሸሃደተይን አድርገን በተለያየ ወንጀል ላይ ያለን ደግሞ ወንጀላችንን አላህን ማረን ብለን ተጸጽተን ዱንያም ላይ በሐያተን ጠይባ አላህ እንዲሰጠን አኺራም ጀነታችንን እንዲያሳምርልን አላህ ምንድነው የሚለው من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم بأحسن ما كانوا يعملون صوت አይለይም ወንድም ይሁን ሴትም ኸይር ስራ የሰሩ ባይሆን አቂዳቸውን አስተካክለዋል አላህ وهو مؤمن فلنحيينه حياة طيبة እንዲህ አይነቶቹን ሰዎች ዱንያ ላይ ደስታ የተሞላ ህይወት እናኖራቸዋለን ወይም ባዕዱል ሙፈሲሪን እንዲያሉት ሐያተን ጠይባ ጀነት ነው ያሉም አሉ ወለነጅዚየነሁም ቢአህሰኒ ማ ካኑ ያዕመሉን አላህ ደግሞ በሰራነው ኸይር ስራ በአንድ 10 እንደ ኢኽላሳችን 700 ወይضاعف لمن يشاء ከዛም በላይ አላህ ይከፍለናልና ጥሩ አቂዳ ይዘን ولا تموتن الا وانتم مسلمون موت لا اله الا الله ትክክለኛውን አቂዳ ይዛችሁ እንጂ ከትክክለኛ መስመር ውጭ ሆናችሁ ሞት እንዳይደርስባችሁ ነው አላህ በቁርአን የሚለንና ሞት በቀጠሮ አይመጣም እውነት ለመናገር የነገዋን ቀን እንዋላት አንዋላት ያሁኑን ወር እንጨርሰው አንጨርሰው ቀጣይ አመት እንድረስ አንድረስ የምናውቀው ነገር የለም ልንደርስ እንችላለን ላንደርስ እንችላለን ዛሬ ደህና ውለው አዳራቸውን ዛሬ ደህና አድረው ነገ ስንት ሰዎች ናቸው ወደ አኺራ የሚሄዱትና አቂዳችን ተበክሎ እንዲያነድ አላህ አቂዳችንን ያስተካከለልንም ሰዎች ቅድም እንዲያልኩት አላህን እያመሰገን አላህን እየዘከርን ዒልም እየተዋወስን እንዲህ አይነት ጦይብ ሆኑት አሳቲዛዎች ጋር እየቀረብን ዒልም እየወሰርን ሁላችንም ይችን ዱንያ በደህና እንሻገራት እላለሁኝ ሁላችንም በሰማነው የምንጠቀም አላህ ያድርገን የዛሬው መድረክ አንደኛ ደስታዬንም ለመግለጽ ነው ቅድም እንዲያልኩት በጣም በትልቅ ኸይር ላይ ነው ያላችሁት ለዚህ አላህ ያደረጋችሁ የምትመሩትም አላህ ይጨምራችሁ በልጃችሁም በልጅ ልጃችሁም በዘራችሁም እንደ ወሃቢያ ያለ ነገር እንዳይخلቅ በእናንተ ውስጥ እንዳይኖርባችሁ አላህ ይጠብቅላችሁ ሁላችንም እዚህ ያለው ነው ደግሞ አኺራችንንም ዱንያችንንም አቂባችንንም አላህ ያሳምርልን ወስነል ኺታምም አላህ ይወፍቀን ለንፈራው የሚገባ የሆነ ጌታ ነው መቼም አላህ በሰጠን ኸይራት አላህ በሰጠን አቂዳ አላህ በሰጠን ኒዕማ ዛሬ እንደሰታለን ነገ ከነገ ወዲያ የሚመጣው የሚታወቅ ነገር አይደለም አላህን መለመን ካልሆነ በስተቀር አሁን በተለይ በኢትዮጵያ ላይ የምታዋቸው የጥሩ ሰው ልጆች የነበሩ አብዛኛው አባቶቻቸው አህለ ሱና ወል ጀማዓ ወይም ቀደም ሲል አያቶቻቸው አህለ ሱና ወል ጀማዓ የነበሩ ልክ አንድ ሰው ጤነኛ ሆኖ በኋላ የሱካር በሽታ ግፊት እንደሚመጣበት ሌላ ኤችአይቪ ምን ይላሉ እነዛ የታመሙ ሰዎች እናት ተወልድ ያለች አርጋ ደህና ገላ በኋላ ይመጣል ጉዲና መከራ ይላሉ ወግራቸው ደምገር ዳር የሚለምኑትና ዋቢነት ከቀን በኋላ የሚመጣ ነው ጥሩ ነበሩ እነዚህ ሁላና እነሱን ያገኝን ዱዓ ያደረግ ሸርዓችንም የሚለው አንድ ሙብተላ የሆነ ሰው ዜና አላህ ከእንዲህ አይነት ጠብቅ ዋቢነት መሆን ነውርም ነው በጣም እስቲዓዛ ልናደርገውም የሚገባ በሽታ ነው በተዋለደንም በተዘመደንም በተጋባንም በተአብሮ በተቀማመጠን ሁላ ላይ የማይደርስብን አላህ ያድርገው ለማለት ነው በጣም ከልክ በላይ ደስ ስላለኝ የሰራችሁ ስራም በአገር ውስጥም ከሀገር ውጭም ስላፈራ ጀዛኩሙላሁ ቢአህሰኒል ጀዛ አላህ ጀዛአቸውን ቢአውፈሪል ጀዛ አላህ ይክፈላችሁ እላለሁኝ ኢንሻአላህ ደግሞ በጣም ደስ የሚለው የምንወዳቸው የምናከብራቸው እንቁ ዶክተራችን
ዶክተር ቢላልም ስለሚገቡ ከሳቸውም ተወስዳላችሁ። ኢንሻአላህ ጥያቄ ካለ ዛሬም ነገም ከእናንተው ጋር ነን። የሚፈለገውን ነገር ሁሉ ለመመለስ ለምን የምናፍርበት የምንሸማቀቅበት አንገታችንን የምንደፋበት አቂዳ አልያዝንም። ትክክለኛ እንቁ እስልምና የትኛውም ላይ ቦታ ሊዩዝሂረሁ አለ ዲን ኩሊህ ነው የሚለው ቁርአንና ከየትኛውም ሃይማኖት ላይ ከሚል ጋራ ይሄ ሐቅ ሲቀርብ አሸንፎና ሌላውን የበታች አድርጎ የበላይነትን የሚይዝ ዲን ይዘናል። ለዚህም አልሐምዱሊላህ ልንል ይገባል። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱ።